ተመለሰች። አሁን ቪዛ ማሰራት ፈልጋለሁኝ አይዲ ስትል እንደው በፈጠረሽ ሌላ ቦታ እንዳታሰሪ ቢከፋም ቢደላም በእህትሽ አሰሪ ብዬ እኔ ጋር በዶላር አዘዘች። በዶላር አዘዘች። በዶላር ነው መከፍ እና አንቺም ጋር በዶላር ነው ውዴ ላገናኛችሁ። አዎ ትደውልልኝ ወይ? እሺ ቆይ በዛኛው ስልክ በስፔሻሉ ባለ ዶላሮችን ወደዛ አስተላልፊያቸው። እንደው እንደ ባዳ 5 ወር ተቀምጣ እንደው አንድ ሰው አንድ አበሻ እንኳን ሳያገኝ ታሩ አለ አልጻፈላትም። እዚህ ተዘጋጀላት ለማርያራ ልጅቷ ሙልቅቅ ብላን ያልፈልግም ማለች። አልጠፋም ለምን ብዬ እናት ሀገሬ ዱባይ ትሻለኛል ምናምን ብላ ተሞላቃ ሄደች። ሞዴሊስት ምናምን ብላ ሄደች። ማሪ እንዴ ዝንጥ ብላ እኔ ሀቡ ልጅ ነኝ ታማኝ ነኝ ሀቡ እኮ ናት ከዛ ድረስ ያመጣች ምናምን ብላ ተናገረች። እንደዚህ እንትን ብላ ማለት ነው ተናገረች። እኔ ደግሞ እንደው ብጠፊ ስላት እንዴ ተይሳሪ እንደዚህ አይባልም ምናምን ብላኝ ነው። አይ ያው እንደ ዱባይ መስሏት ነው አዛም ሲጠፋ። ለማሪ ምን አባቱ ያረጋል? በዶላር የከፈለችኝ ይበቃል። ከዚህ በላይ ምን እፈልጋለሁ? ይሄው ካንቺ ቤት በዶላር ገዛው ለሽሮና ለበርበሪ ብላ እንትን ብላ ወጣች። እሺ አሁን ከላይ ደግሞ ሰሜነሽ አለችልሽ። እሷም እንትን ትፈልጋለች። ካንስሌሽን አላት። ስራ ነው አይዲ ሰሜነሽ ውዲያው ከዶላር ወተናል። ሰላም ማሚዬ እንዴት ነሽ? አለሁልሽ። ሰሜነሽ እንዴት ነሽ? አለሁ እግዚአብሔር ይመስገን ደህና ነኝ። አለን አልሐምዱሊላህ። እኔ መዳም ቤት ነው መግባት የምፈልገው። ይሻልሻል እናቴ ልጅ። አዎ መዳም ቤት ነው የምፈልገው። ካንስሌሽን 5 ቀን የቀረው አይዲ ረገረገ 5 ቀን ድረስ የት ነበርሽ? እንዴት እየከረማችሁ ነው የምትመጡት? ሰሜነሽ ገና ልከነሰል እኮ 5 ቀን የቀረው። ገና ልከነሰል ጎድ። አዎ እኔ ደግሞ ተናፍሰሽ የመጣሽ መስሎኝ ልል ነበር። ወይ አይደለም ማሚዬ። እሺ ስልክ አስቀምጥልሻለሁ በውስጥ በኩል እሺ። ወይም ደግሞ ቤቱ ታናግሪኛለሽ። ዋትስአፕ ላይ ስትገቢ ቁጥር ይመጣልሻል። እዛ ላይ የሴቶች የሚለውን የእሱን ቁጥር ወስደሽ መዲናን ልጅቷን አናግረት ታገናኘናለች። እሺ እሺ ማሚዬ እሺ። ሁሌ ሀሳብ ጭንቀት ማልቀስ ነው እና 9 ዓመት የጠፋችብኝ 9 ዓመት ሞላት። ማርያምን ታዲያ ታፈላልጊ እያፈላለግ ነው ማርያምን ጸበል የለኝ። ኦኬ ኢቢኤስ አፈላልጊ ማሬ ኢቢኤስ አፈላልጊ። አዎ እዛም እየሞከርን ነው። ኢሹቱም ጋርም ተመዝግበናል። በጣም ብዙ ቦታ እየጠየቅን ነው ታውቂያለሽ። እና እናቴ ከዚህም በፊት አጋሮ ሱዳን ነበረ። እሺ በቃ ማሚዬ ከዛ ወደ ቤተሰብ ተመለሰች። እሺ በቃ ማሬ እኔ አሁን ለምሳሌ እናንተ ሀቡ ሰሞኑን ስትፈልግ አመሰግናለሁ። ምንም አይደለም የኔ ቆንጆ ስትፈልግ አይታችሁ ነው መሰለኝ። እኔ ኢትዮጵያ ያለው አፈላልጊ አላውቅም መቅዲ። ስለዚህ ይኸውልሽ እነሱ ሀቡ ጋር ግቢ እያሉሽ ነው። እሺ ሀቡ ጋር ኮመንት የጻፍኩ ነኝ ግን እድሉን ላገኝ አልቻልኩም ታውቂያለሽ። ተረጋግተሽ ነው ማሪ። ተረጋግቶ ጊዜ ይፈልጋል። ኮሜንት ስለሚበዛ ነው። ትንሻለች። እሺ ልክ ነሽ። በቃ እሺ ሳሪ ተባበሩኝ በማርያም እኮ አቡ ጋር ግቢ ያሉሽ እኮ ልጆቹ ማሪ ድምጽ ይሆኑሻል። እሺ እናት አመሰግናለሁ ብላችሁ ነው። እሺ ድምጹን አጋይስ። እሺ ድምጹን አጋይስ። አመሰግናለሁ። አራስ እናንተ ድምጹን ናት። እሺ ውዶቼ አዎ ይኸው እዚህ ጋር መቅዲ ነው ስሟ። መቅዲ ስትጽፊ ሀቡ ጋር ገብተሽ እባካችሁ እናቴ ጠፍታብኝ ነው ድምጹ ነው ብለሽ ኮሜንት ላይ ጻፊ። እንደዛ እሺ እናቴ እሺ አዎ ድምፁ ናት። እሺ ውዶቼ ተባበሯት ጎበዞች። ይሄ እንትኗን አትቀይርም። እሺ ጀስ የተቀመጠው በአሁኑ ሰዓት ድሮ አይዲ ያለ ሰው በ2000 ምናምን ስራ ይገባል። አሁን ከኖርማል ሰው 1500 እንኳን ስራ አጥተዋል። ስለዚህ አይዲ የሌለው ሰው ደግሞ ስራውን እኛውን የኔ ዘመድ አምጥቻት ቋንቋ ማትችል ተቀምጣ የለ እንዴ ጋይስ ምንም ዋጋ የለው። ስለዚህ በጣም ከባድ ነው። ብራችሁ ዝም ብሎ መፍቸት ነው የሚሆነው። እሺ ፈልጌሽ ነው ሳሪ ለመግዛት ግቡ ጋይስ። እሺ ለመግዛት ግቡ ጋይስ ለመግዛት
ለመግዛት ለመግዛት ነው ለመግዛት ኦኬ ለመግዛት ዙዙ ለመግዛት ነው። እሺ ለመግዛት ግቡ ችግር የለም። አዎ በሉ ኮንትራት ታመጫ ሙኒቴ ታመጫለሽ ኮንትራት አንድ ጊዜ አላመጣም። ይሄው እሺ ምንድን ነው አሁን ያለሽ ስራ ንገሪያቸው። አንቺ የምትሰሪ እኔ ወንዶች በአይዲ በመኖሪያ ፈቃድ ሴቶች የስራ ልምድ ያላቸው ከቤሩት፣ ኩዌት፣ ባህሬን፣ ሳውዲ፣ ጆርዳን ከዛ እናመጣለን። ከዛ በተረፈ ግን የለም። ይሄው ሰምታችኋል። ካንስሌሽን ያለውስ እያሉሽ ነው። ቆዩ አንግዜ ካንስሌሽን እቀበላለሁ። ካንስሌሽን በቂ ጊዜ ያላችሁ ከ20 ቀን እስከ 20 ቀን ድረስ ቆዩ እየደወሉባቸው። ከ20 ቀን በታች የሆነ ግን ማለት በስፔሻሊ ከ5 ቀን በታች እንደዚህ የሆነ ቪዛችሁን ማሳደሻ እራሳችሁ አዘጋጅታችሁ ይዛችሁ ነው። ምክንያቱም ብዙዎችን አሳድሼላቸው አንድ ሰው የመለሰልኝ የለም። አንድ ሰው ብሬን የመለሰ የለም። ስለዚህ አቁሜያለሁ። እኔ አላድስም። ወንድ ስራ ታስገቢያለሽ ወይ እያልሽ ነው? ሙኒቴ የወንዶች ስራ የማስገባው እራሴ አይዲ የሰራውላቸውን ነው እንጂ ለሌላ የለኝም። እነሱንም እንደ ማንኛውም ሰው እንትን ምንድነው ይሄ ምንድነው ኮሚሽን ከፍዬ ምናምን ነው የማስገባው እንጂ የራሴ ስራ ኖሮ አይደለም። እሺ ከኳታር ከኩዌት ከምናምን ታመጫለሽ? አንድ ጊዜ ጠቅለል አድርገሽ ከየት ነው የምታመጪው? ይሄው ሳውዲ፣ ቤሩት፣ ጆርዳን፣ ኳታር፣ ኩዌት፣ ባህሬን ከዛ እናመጣለን። በቃ ከኢትዮጵያ አላመጣም። ውሰጅላችሁ ዜድት ያቀበያችሁ ግን እሺ ታች አድርገው እንዳይወድቅ ይወድቃል። ታች አድርገው ካላስ ይሄው ሰምታችኋል። ስለዚህ አሁን የምገዙ ግቡ ካላስ የምገዙ